ስለ ትርክቱ ገፋ እናድርግና የዳንኤል ክብረት ሀብቶችን እንዳስሳለን። ለምን የአብይ የዳንኤል ክብረት ሀብትም ከዚህ ትርክት ጋር በተወሰነ ደረጃ ስለሚገናኝ ዳንኤል ክብረት የአብይ ዋና የፕሮፓጋንዳ ኃላፊ ሆኖ ነው የሚያገለግለው። ያው ዳንኤል ክብረት የመንግስት ኮሚኒኬሽን ኃላፊ አይደለም። ነገር ግን ያው ኦፊሻሊ የማህበራዊ ጉዳዮች አማካሪ ተብሎ ነው የተመደበው። ነገር ግን የኮሚኒኬሽን ስራዎችን ሙሉ በሙሉ የሚሰራ እሱ ነው። ባለፈው እንዳነሳሁት ኢትዮጵያ ውስጥ በኮሚኒኬሽን በሚዲያ በሶሻል ሚዲያ በሜንስትሪ ሚዲያ መተላለፍ ያለባቸውን የስነ ልቦና ላይ ጦርነት ለማካሄድ አብይ የሚያደርገውን ነገር ሙሉ በሙሉ ዳንኤል ክብረት ነው እንትን የሚያዘጋጀው ዳንኤል ክብረት ነው። ሙሉ በሙሉ ኃላፊነቱን የወሰደው እሱ ነው። ስለዚህ ትርክቱ ይሄ ትርክት የሚያነጣጥረው ህዝብ ላይ ነው፣ ማህበረሰቡ ላይ ያነጣጠረ ትርክት ነው። ትርክት ያው ትረካውን ይችላል ዳንኤል ክብረት በአርቲስቶች በኩል በሚዲያ በኩል በትምህርት ቤት በኩል በሃይማኖት ተቋማት በኩል የሚተላለፉ ሀሳቦች፣ ፕሮፓጋንዳዎች፣ የሰውን ጭንቅላት የሚይዙ ነገሮች፣ ለአብይ የሚመቹ ትረካዎችን ያስተዳድራል፣ ያዘጋጃል፣ ያሰራጫል ዳንኤል ክብረት። ስለዚህ ይሄ ትርክት በጣም በጣም አደገኛ የሆነ ኢትዮጵያ ህዝብ ላይ የታወጀ ጦርነት ነው። ይሄ ፕሮፓጋንዳ ጦርነት ትልቅ ጦርነት ነው ኢትዮጵያ ላይ የሚካሄደው እና የትርክቱ አካል የሆነው እንግዲህ ዳንኤል ክብረት ከዚህም በፊት የፋና ብሮድካስቲንግ ኮርፖሬሽን ቦርድ ሰብሳቢ ነበር። ከዛ በኋላ ከፋና ተነስቶ ደግሞ አሁን ሙሉ በሙሉ የኢቲቪ ኢቢሲ የሚባለው ቦርድ ሰብሳቢ ያደረጉት። አሁን የፋናንም እሱ ነው የሚመራ። ሁሉን ኢትዮጵያ ውስጥ የሚሰራጩ የመንግስት ሚዲያዎችን አቅጣጫ የሚሰጠው ዳንኤል ክብረት። የኦሮሚያ ቴሌቪዥን ይሁን የአማራ ቴሌቪዥን ይሁን የደቡብ ክልል ቴሌቪዥኖችም ይሁን በፌደራል ደረጃ የሚሰራጩ ሚዲያዎች ሙሉ ከዛም ደግሞ ፌስቡክ ላይ የሚጻፉ የብልጽግና ማህበራዊ ሚዲያ ወታደሮች ተብሎ የሚሰሩ አጠቃላይ በሺዎች የሚቆጠሩ ሶሻል ሚዲያ አርሚ ያላቸው እነሱ ሙሉ የሚመራ ፕሮፓጋንዲስት ነው። ስለዚህ ዳንኤል ክብረት ዋናው የብልጽግና ጦርነቶች ፕሮፓጋንዲስት ስራ አስኪያጅ ነው። ይህንን በደንብ መረዳት አለብን። አጠቃላይ እሱ በተለይ ሚዲያን በተመለከተ ሚዲያ አመራሮችን የሚሾመው የሚያስሽረው ዳንኤል ክብረት ነው። ኢትዮጵያ ውስጥ ሚዲያን የኢትዮጵያ በተለይ የመንግስት ሚዲያ የሚባሉ ዳንኤል ክብረት ያላመነበት ማንም ሰው አይሾምም። የትኛውም ክልል ላይ ይሁን በፌደራል ደረጃ በአዲስ አበባ ደረጃ ዳንኤል ክብረት ነው ሹመት የሚሰጠው የሚያሰጠው። ስለዚህ ለምን እሱ ነው ፕሮፓጋንዳ ዋና ቁንጮው የፕሮፓጋንዳ ኃላፊ ሆኖ የትርክቱ ዋና ስራ አስኪያጅ ሆኖ የሚሰራው ዳንኤል ክብረት ነው። ቀላል አይደለም ማለት ነው። የዳንኤል ክብረት ስራ ዝም ብሎ የሚታለፍ ጉዳይ አይደለም። በጣም 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 ከፍተኛ የጦርነት ስልት የሚያካሂደው ሰውዬ ነው። እንግዲህ የኢትዮጵያ ሚዲያ የመንግስት ሚዲያ ዛሬ ክፍፍል ነው። ዛሬ የሚያወሩት የሚዘግቡት ሰውን የሚያጋጭ ነው። ለአብይ ብቻ የሚሰራ ከሆነ እነሱ ችግር የለባቸው። እሱን ካልኮኝ በጣም አደገኛ ነው። ከዚህ ጋር የተያያዘ እንግዲህ ትርክቱ ላይ ወይ ደግሞ የፕሮፓጋንዳ ዋና አዘጋጅና አሰራጭ በመሆኑ መጽሐፍ እንዲጽፍና ሀብት እንዲያፈራ ተደርጓል ዳንኤል ክብረት።
በመጀመሪያ ደረጃ ያው ልክ ወደ ስልጣን እንደመጣ ጊፍት ሪል ስቴት ተገዝቶለት እዛ እንዲገባ ተደርጓል። ከዛ በኋላ ደግሞ ራሱም ብዙ ሪል ስቴቶችን ገዝተዋል። በተለይ ወደ ኮቶቤ ወደ ሲኤምሲ አካባቢ ያሉ ሪል ስቴቶች አካባቢ ዳንኤል ክብረት ገዝቶ ዘመድ አዝማዱ ማስቀመጥ ችሏል። ብዙ እንትን ከሪል ስቴቶች ውስጥ እየገዛ የመኖሪያ ቤት እንትን እየገዛ ነው፣ ገዝቶ ለዘመዱ እንትን እያደረገ ነው። ሀብት አለው። ከዛ በላይ ግን ሁለት ዋና ዋና የሀብት ምንጭ አግኝተዋል ዳንኤል ክብረት። የመጀመሪያ የሀብት ምንጭ መናገር የሚፈልገው እሱ የጻፈው መጽሐፍ በአብይ ራሱ መጽሐፍ እንዲጽፍ አድርጎ ከዛ በኋላ ደግሞ ገንዘብ እንዲሰበስብ አድርጓል። ያ መጽሐፍ በመንግስት እንግዲህ የትርክት ዕዳና በረከት ዳንኤል ክብረት ብለው እና አብይ ያስመረቁት ከዛ በኋላ በጣም በገፍ በመንግስት መስሪያ ቤት እንዲገዛ እንዲከፋፈል የተደረገ መጽሐፍ ነው። ይህ መጽሐፍ እኔ ውስጡን አልገባም፣ አላነበብኩም። ያነበቡ ሰዎች የሚያወሩት ደግሞ በጣም የወረደ መጽሐፍ ነው፣ ስህተት የበዛበት በጣም የሚገርም የኢትዮጵያን ወንዞች እንኳን በአግባቡ ቦታውን ለይቶ ያላስቀመጠ ሲፈልግ ግቤ ኬት ይጀምራል ይላል። ከአዲስ አበባ ደቡብ አዲስ አበባ ወልቂጤ እንደዛ ይላል። ግቤ ኬት እንደሚጀምሩ እንኳን አያውቅም። ግቤ አካባቢ ነው እኔ ያደግኩት እና ግቤ ጅማ ውስጥ ነው ያለ። ግን ደግሞ ኬት እንደሚነሳ እንደው ወረድ ብሎ እንኳን ያላወቀ ኢትዮጵያን የማያውቀው ሰውዬ ስለ ኢትዮጵያ እጽፋለሁ ብሎ እኔዎች እሱ ውስጥ አልገባም። ብቻ ይሄ የትርክት ዕዳና በረከት የእሱ የፕሮፓጋንዳ ስራ ለመስራት ትርክት ብሎ የጻፈው መጽሐፍ ነው። እዚህ ላይ ራሱ ዳንኤል ክብረት እንዳለው ይህንን መጽሐፍ ጻፍ ያለኝ አብይ ነው ብሎ ተናግሯል። አብይ ነው ይህንን መጽሐፍ ጻፍ ያለኝ ብለው አምኗል። ስለዚህ ይሄ ፕሮጀክት የዳንኤል ክብረት ብቻ ሳይሆን የአብይ ፍላጎት ነው። የፕሮፓጋንዳ እና የተለያዩ የመደናበሪያ ሆኖ እንዲያገለግል እና አብይን ያው የአብይን ስርዓት ልክ ከኢትዮጵያ ጋር ለማያያዝ የስልጣን ጥማቱን የኢትዮጵያ ለማድረግ የተሞከረበት ጉዳይ ነው። ስለዚህ ይሄ መጽሐፍ ልክ ተጻፈ፣ ምረቃው ላይ ማንም ሚኒስቴር እንዳይቀር ተደርጎ ሁሉም የመንግስት አመራሮች እንዲሳተፉ ተደርጎ የግድ የመንግስት አመራር ሙሉ በሙሉ እንዲሳተፍ ተደርጎ መጥቶ እንዲመርቁ እንዲገዙ፣ ከዛ ደግሞ የኢትዮጵያ መንግስት የክልልም ይሁን ሁሉም ከተሞች ሰራተኞች እንዲገዙ በመንግስት መዋቅር ተገዝቶ እንዲከፋፈል ተደረገ። ካያችሁ የእሱ የመጽሐፉ ምረቃ ላይ የኢትዮጵያ መሪዎች የቀሩት አንድም ሰው የለም። ሁሉም መሪዎች ተሳትፏል። እና ከዚህ የምትረዱት ምንድን ነው? ዳንኤል ክብረት መጽሐፍ እንዲጽፍ ያዘዘው አብይ ራሱ፣ ከዛ በኋላ ደግሞ ምረቃው ላይ ራሱ ሂዶ አብይ ራሱ ሂዶ አስመረቀው። ማንኛውም ኢትዮጵያ እንዲገዛ ብሎ አቅጣጫ ሰጠ። የመንግስት መዋቅር ሙሉ በሙሉ
ካያችሁ ከመከላከያ ሰራዊት እስከ ፌዴራል ፖሊስ ከብሔራዊ ደህንነት እስከ ክልል አመራሮች ሁሉ እዛ ላይ ነበሩ። ሁሉም እዛ ላይ ነበሩ። ከአማራ ክልል ፕሬዝዳንት እስከ ኦሮሚያ ክልል ሽመልስ ሁሉም እዛ ላይ መጽሐፉ ሲመረቅ ነበሩ። ከዛ በኋላ ደግሞ እንዲገዙ ተደረገ። ስለዚህ የዳንኤል ክብረት መጽሐፍ በአብዛኛው የተገዛ በመንግስት መዋቅር ነው፣ በመንግስት መስሪያ ቤት ነው፣ በከተሞች ነው። አስቡት እንግዲህ ይሄ መጽሐፍ የአብይ ፍላጎት ስለሆነ በአብይ አቅጣጫ ስለተጻፈ ያው ስሙ እዛ ላይ ዳንኤል ራሱ ጽፏል። ያው ግሩፕ ሆኖ ነው የሚጽፉት፣ ግን ደግሞ አብይን የሚጠቅም ነገር ብሎ ነው ያስመረቁት። ከዛ ግዢው ላይ ሽያጩ ላይ የመንግስት መዋቅር እንትኑን ተረከበ። ስለዚህ ስርጭቱም የመንግስት መዋቅር ነው ያሰራጨው። በክልል ደረጃ፣ በዞን ደረጃ፣ በወረዳ፣ በከተሞች በሁሉም አቅጣጫ እንዲሸጥ ተደረገ እና መንግስት ነው ስፖንሰር ያደረገው እና በዚህ ከፍተኛ ገንዘብ አገኘ። በጣም የሚገርም ገንዘብ አገኘ። ሀብታም ሆኖ ቁጭ አለ። እንደምታስታውሱት የመጀመሪያ የአብይ መጽሐፎችን ስጻፉ ግሩፖች አሉ የጻፉት። የእሱ መደመር ትውልድ ምናምን ትስዮ ምናምን ብሎ አብይ ጻፈ የተባለው ግሩፕ አሉ የሚጽፉት። ሽያጩ ላይ ግን ዳንኤል ሲያቀናብር ሲመራ ነበር። ሽያጩ ይሄ ከስርጭቱ ላይ ወደ ከክልል እስከ ኤምባሲዎች ሲያሰራጭ ነበር ዳንኤል። በነገራችን ላይ አብይ የሚገርም ነው። የመጀመሪያ መጽሐፉ የሁለቴ ነው የታተመው። አንዱ የህትመት አንድና ሁለት ሆኖ የመደመር የሚባለው የመጀመሪያ መጽሐፍ ሲታተም የመጀመሪያ ኤዲሽኑ ራሱ አውቃለሁ እኔ ራሴ የመጀመሪያው መደመር ሽጫለሁ። ካድሬ ስለነበርኩኝ በዛን ጊዜ ኦዲፒ ማዕከላዊ ኮሚቴ ስለነበርኩኝ ኢሉባቦር መቱ ላይ ነው የተመደብኩት። እዛ ነው እጄ የመደመር መጽሐፉን ያስመረኩት ከፍተኛ ኃላፊነት እና አውቃለሁ። በዛን ጊዜ የሚገርም መከላከያ ሰራዊት ነው፣ በኦራል ነው የአብይ መደመር የሚሰራጨው በየዞኑ በኦራል መኪና በመከላከያ መኪና ነው የሚሰራጨው እና አጠቃላይ የሚገዙ ደግሞ በመንግስት ባጀት ነው፣ መንግስት መዋቅር ነው። ልክ እንደዛው የዳንኤል ክብረትም በመንግስት ባጀት ነው የተገዛው። የአብይም በመንግስት ባጀት በህዝብ ባጀት ነው የተገዛ፣ ተገዝቶ ለሰው የተከፋፈለው። አስቡት። እና የአብይ መጽሐፍ መደመር ተጽፎ በመንግስት ተሰራጨ። አስመራቂዎች እኛንን ገንዘብ ተሰብስቦ ዳንኤል ነው በዛን ጊዜ ገንዘቦችን ሙሉ ተሰብስቦ ወደ አብይ አካውንት እንዲገባ የተደረገው። የመጀመሪያው መደመር መጽሐፍ ተመርቆ ፈርስት ኤዲሽኑ ማለት ነው አስታውሳለሁ ወደ 800 ሚሊዮን ብር ነው የተሸጠ። 800 ሚሊዮን ብር ተሽጦ የት ነው የገባ? ቀጥታ በአብይ ስም የተከፈተ አካውንት። ከዛ ሁለተኛ ኤዲሽን ሲመጣ አይ በአብይ አካውንት ባይሆን ይመረጣል ተባለ። ወደ ሌላ አካውንት እንዲገባ ተደረገ እና ከዛ በኋላ ያንም ዳንኤል ክብረት በጣም አግዞታል አብይን። ዞሮ ዞሮ ግን ከዛ ዳንኤል ክብረት ተምሮ የዳንኤል ክብረት መጽሐፍ ታትሞ በመንግስት መዋቅር ተገዝቶ በመንግስት ባጀት በህዝብ ባጀት ተገዝቶ ሲሰራጭ ገንዘቡ
በዳንኤል ክብረት የተከፈተ አካውንት እንዳይገባ ተደረገ። ዳንኤል ክብረት በዳንኤል ክብረት ስም አንድች ሀብት አታገኙም። አሁን የት ነው ይሄ ሁሉ ገንዘብ የገባ ብላችሁ ጠይቁ። ዳንኤል በፍጹም በራሱ የተከፈተ የባንክ አካውንት እዛ ውስጥ ምንም አይነት አያስገባም። ደሞዙን ብቻ ነው የምታገኙት እዛ ከሄዳቸው። ያው እንደምታውቁት ዳንኤል ክብረት የራሱ መኪና የለውም። የመንግስት መኪና እንኳን ተመድቦለት እሱን አይጠቀምም ዳንኤል ክብረት። ያው በሚኒስቴር ማዕረግ የጠቅላይ ሚኒስቴሩ የማህበራዊ ዘርፍ ኃላፊ አማካሪ ነው። በሚኒስቴር ማዕረግ ደሞዝ አለው፣ መኪና አለው፣ 1 2 3 መኪና ይመደብለታል። ግን ዳንኤል ክብረት ሌላ መስሪያ ቤት እንኳን ሲሄድ የመንግስትን መኪና እንኳን አይጠቀምም። ልክ እንደ ድሮ አሁንም ምስኪን ነው እንዲባል መኪና የሌለው እንደው አመራር ሚኒስቴር ተብሎ ይጠራል። አሁን ሌላ መስሪያ ቤት ሲሄድ አንድ ሰው ድሮፕ ያደርጓል። ከዛ የሆነ መስሪያ ቤት ገብቶ ስራውን ጨርሶ ሲወጣ ደግሞ መኪና ስለሌለኝ ራይድ ስጡኝ ይላል። እዛው አንድ ሾፌር ወስዶት ቤተመንግስት ጋር ጥሎ ይሄዳል። ከዛ ቤተመንግስት ይገባል። ከዛ እንትን ያደርጋል። ከዛ በኋላ ሌላ ሰው ደግሞ ወደ ቤቱ ይወስደዋል። እንደዚህ ነው። ለምን ምስኪን ሆኖ ይቀርባል? ዳንኤል በራሱ አካውንት አያስቀምጥም ብሞት እና በዘመድ አዝማድ ያስቀምጣል ማለት ነው። ከዚች መጽሐፍ ብቻ ይህን አብይ ያስመረቁት መጽሐፍ ሁሉም ሰው ገዝተዋል እኮ ሁሉም ሰው። ቪዲዮውን ወደ ኋላ መለስ ብላችሁ ይዩት። በዛች ዕለት በዛ አቅጣጫ ሁሉም ክልሎች እንዲገዙ ተደርጓል። ስለዚህ አጠቃላይ ዳንኤል ክብረት በዚህ በመጽሐፉ በዚህኛው መጽሐፍ ራሱ መዓት ገንዘብ እንደሰራ ከዛም አልፎ ደግሞ ሌላ የገቢ ምንጭ አግኝቶ ነበር ዳንኤል። እሱ ምንድን ነው? በትግራይ ጦርነት ጊዜ ምንድን ነው የተደረገ? አንድ ኮሚቴ በደንበላሽ የሚመራ ኮሚቴ ተቋቁሞ ነበር በትግራይ ጦርነት ጊዜ። ያ ኮሚቴ በብሔራዊ ደህንነት ነው ሚን ከብሔራዊ ደህንነት ሰዎች አሉ። ደመላሽ ደግሞ ፌዴራል ፖሊስ ሄደዋል ከብሔራዊ ደህንነት ወጥተው። ስለዚህ ወዲያውኑ ምንድን ነው የተደረገ? ያ ኮሚቴ ፌዴራል ፖሊስ አለበት እና እንትናም አሉ ፍትህ ሚኒስቴር በዛን ጊዜ ነበረው ብርሃኑ ጸጋ የነበረበት እነኚህ አንድ ላይ ሆኖ በኋላ ተመስገንም የገባበት ይሄ ኮሚቴ የትግራይ አመራሮች እና ጀነራሎች ሀብት ተፈላልጎ ይወረስ ተባለ። የትግራይ ባለሀብቶችም ሀብት እንዲወረስ ተደረገ። ያ ኮሚቴ ምንድን ነው ያደረገው? የትግራይ ባለሀብቶች ህዋቶች ናቸው። የትግራይ ጀነራሎችም ሀብት አላቸው አዲስ አበባ ላይ። ስለዚህ እነኚህ ሀብት ተፈላልጎ እንዲወረሱ ማድረግ አለብን ተባለ። ከዛ ተወሰነ። በዚህ በኮሚቴ የሚመራ ጉዳይ ነው። ስለዚህ ምንድን ነው የተባለው? ሀብት የሚጠቅም ሰው ባንክ አካውንትም ይሁን የተደበቀ ሀብትም ካገኘና ሰው ከጠቆመ 40%ን ይወስዳል ጠቋሚ ሰውየው ተባለ። ስለዚህ ለምሳሌ የትግራይ ተወላጅ
ሀብት አለው ብለህ የምትገምት ከሆነ ያ ሀብት ደግሞ ለህዋት እየሆነ ነው ብለህ የምታስብ ከሆነ ያው ሁሉም ትግራይ ተወላጅ ህዋት ተብሏል በዛን ጊዜ። ስለዚህ የሚወረሰው የትግራይ ህዝብ ነው። የትግራይ ተወላጅ ሙሉ ሙሉ እንዲወረስ ይደረጋል ተደርጓል። በዛ መሰረት ጠቋሚ ሰው 40%ን ይወስዳል ገንዘቡ ከባንክም ይሁን ህንፃም ይሁን ምኑ ይሁን። ያኔ ያው የታወቀ ነው። ብሔራዊ ደህንነት ነው ይህንን ስራ የሚሰራ ለይቶ እክሌ አንተ ጠቁም ይባላል። እክሌ ይጠቁማል። ከዛ በኋላ ከሀብቱ 40% ይወስዳል። ለምሳሌ 300 ሚሊየን የሆነ አካውንት ላይ እንዳለ ሰው ነግሮኛል። የአካውንት ደግሞ እንደዚህ እንደዚህ ነው፣ የሰውየው ስም ደግሞ እንደዚህ እንደዚህ ነው ብለህ ከጠቆምክ ከ300 ሚሊዮን 40%ን እዛው ትወስዳለህ። የሆነ ህንፃ 22 አካባቢ አግኝቻለሁ ብለህ ትጠቁማለህ። ከዛ በኋላ እሱን 40%ቱ የኔ ነው ትላለህ። እና ያ እንትኑ ለይቶም ከላይ ጠቁም የሚባለው ያው ብሔራዊ ደህንነት ነው እንደዚህ አይነት አሰራሩን የሚቆጣጠረው። ያው ግል ሰው እንደዚህ መርምሮ ከላይ ደግሞ እንደዚህ ያገኘው ብሔራዊ ባንክ አካባቢ ንግድ ባንክ ውስጥ ይሄን ያክል ገንዘብ አለው ምናምን ከየት ነው የምታገኘው? ብሔራዊ ደህንነት ነው ይሄንን እክል አንተ ጠቁምና 40%ን ውሰድ የሚለው። ያኔ ሚኒስቴሮች ሙሉ እንዲጠቁሙና ገንዘብ እንዲያገኙ ተደረገ። የሚገርም ነው። እነ ብርሃኑ ጸጋዬ በዛን ያኔ ሚሊዮነር ሆኑ በአንድ ጊዜ። እነ ደንበላሽም ያኔ ነው እንግዲህ ዳንኤል ክብረት ብዙ ገንዘብ እንዲሰራ የተደረገው። ብዙ ሚሊዮን ገንዘብ እንዲሰራ ተደረገ። በቃ ብዙ ጥቆማዎች እንዲሰራ እና ለምን በዛን ጊዜ የፕሮፓጋንዳ ዋና ኃላፊ ስለነበር የትግራይ ህዝብ ላይ ያነጣጠረ የፕሮፓጋንዳ ትርክት ብሎ ይተርካል ሰውየው። ትርክቱን ስለሚቆጣጠር ያኔ ሪዋርድ ሆኖ እንደ ሽልማት ብዙ ጥቆማዎች እንዲወስድ ተደረገ። ዳንኤል ክብረት ማት የትግራይ ሀብትን 40% 60%ን ደግሞ መንግስት ነው የሚወስደው፣ አብይ ነው የሚወስደው። 60% የአብይ 40% የጠቋሚ ተብሎ ያኔ በቃ እንደዚህ ተሰራ እና እነ ደመላሽም የራሳቸውን ሰዎችን አስቀምጦ እንዲጠቁሙ ተደረገ። በዛን ጊዜ የትግራይ ባለሀብቶች ኢንክሉዲንግ ንጹሐን ዜጎች በላባቸው ያገኙም ሰዎች ተዘረፉ። በዛን ጊዜ ምንድነው መጨረሻ ላይ ያሉት? አይ የዘረፍነው እኮ የሞቱ ጀነራሎች እና የሞቱ አመራሮች፣ የትግራይ አመራሮች እና የትግራይ ጀነራሎች የሞቱ ሀብታቸውን ነው የወሰድነው አሉ። የሞቱት ኦኬ በህገወጥ መንገድ ያንን ገንዘብ በህገወጥ መንገድ ያከማቸ እንደሆነ በህጉ መሰረት በፍርድ ቤት አጣርቶ ነው። አይ የእከሌ ሰው አይደለም የእከሌ ጀነራል አይደለም የምትለው ወይ ደግሞ አንድ አመራር ስለሆነ ለምሳሌ ሌላ በህጉ መሰረት አጣርቶ ገቢ የሚሆነው ደግሞ ለመንግስት ነው የሚሆነው። 40% ጠቋሚ ብላይ ህግ አውጥተ እንዴት የት ሀገር ነው ያለ? 40% ትወስዳለህ ከጠቆምክ ካልክ ብሔራዊ ደህንነት ራሱ ነው ደግሞ ጠቋሚ ዋናው። ሌላው እንዴት ነው የሚያውቀው? የሌለ ነገር ህግ ህዝብ ላይ አውጥቶ ከዛ ዋናው የጄኖሳይድ አዋጁን የሚመራ ዳንኤል ክብረት መዓት ገንዘብ መዓት ሚሊዮን ህዝብ ገንዘብ ዘርፏል። ያንን ሰብሰብ አድርጎ ያኔ ገንዘብ እንዲወስድ ተደረገ። አንድ ላይ እንግዲህ መጽሐፍ ሽያጭ ብሎ እነ አብይ ከመንግስት ካዜና አውጥቶ ለዳንኤል ክብረት ለአንድ አማካሪ ተብሎ የሚጠራ ሰውዬ የመንግስት ባለስልጣናት ማንም ሰው ሳይቀር አስቡት፣ ማንም የክልል መሪዎች፣ ምክትል ፕሬዚዳንት ተብዬው ተመስገን ጥሩነህ፣ ታገሰ የጫፎ ፓርላማ
አብይ አህመድ፣ አገኘሁ ተሻገር በጣም ተላላኪው ሰውዬ፣ ይህ ሁሉ የክልል አመራሮች አሉ። ወደኋላ መለስ ብላችሁ ይሁት ሙሉ ቁጭ ብሎ ከዛ ራሳቸውን አይደለም ደግሞ በመንግስት ባጀት እንዲገዙና ለዳንኤል ክብረት ገንዘብ እንዲያስረክቡ ተደረገ እና ዳንኤል ክብረት ቢሊየነር ነው። አሁን ብትሄዱ ዳንኤል ክብረት እንደው ምንም በሱ አካውንት ምንም ማየት ላታዩት ትችላላችሁ። ምንም ላታዩት ትችላላችሁ። እና ዳንኤል ክብረት ሀብታም ነው ለማለት ነው። ስለዚህ የዳንኤል ክብረት ሀብት በጣም ትልቅ መሆኑን አይተናል። ዝም ብሎ በሪል ስቴት ወሰደ ገዛ ምናምን ብቻ ሳይሆን በመንግስት ሽያጭ አብይ ራሱ ረድቶ በጣም በትልቅ ገንዘብ እንትን ሀብታም እንዲሆን ከዛ በኋላ ደግሞ በትግራይ ጦርነት ዝርፊያ ውስጥ እንዲገባ ተደርጓል። የአብይ ቀኝ እጅ የፕሮፓጋንዳ ስትራቴጂስት በመሆኑ ሀብታም ነው ለማለት ነው። ያ አብይም በዚህ መጽሐፍ ሽያጭ ምናምን ነገር በጣም ይታወቃል። ዝም ብሎ መጽሐፍ በነገራችን ላይ ሌሎቹ ሰዎች መጽሐፍ ጽፎ ሲሸጡ አብይ ይቆጣል። አሁን ጥቃቅንና አነስተኛ ካድሬዎች ለምሳሌ አንድ ብርሃኑ የሚባል አለ ኦሮሚያ አካባቢ፣ እሱ መጽሐፍ ጽፎ እንትን ሲያደርግ በጣም ተቆጣ። የዳንኤል ክብረት በጣም ወሳኝ በመሆኑ የአብይ በጣም ፕሮፓጋንዲስት ስለሆነ ያው ፕሮፓጋንዳውን ታውቃላችሁ። ዳንኤል ክብረት በጣም ጄኖሳይዳል ነው። ይቅር ሰሞኑን ሬሳችሁ እንኳን ኢትዮጵያ እንዳይገባ ይከለከላል ብሎ በሬሳ እንኳን የሚጫወት ሰው ነው። የሞተ እንደው ወደ እግዚአብሔር የሄደ ሰው ነው። አሁን ዳንኤል ክብረት ሃይማኖት አለው ብዬ አላምንም፣ ውሸት ነው። እና በጣም የሚገርም ነው። ሰውን የሚሳደብ ሰውንም በዘር እንትን የሚያደርግ ዳንኤል የትግራይ ቲዲኤፍ ከዚህም በፊት ወሎ ሲደርስ ወሎ ምን ብሎ እንደሰደበ ታስታውሳላችሁ። ዳንኤል ክብረት ድሮም ወሎ በአንዳን የሚቀበል ባህሉ ነው ምናምን ብሎ አስታውሳለሁ። እንደዛ ብለዋል። የህዝብ ባህል ነው ብሎ በአንድ ቁጥር አንድ ዳንኤል ክብረት ሆኖ ህዝቡን የካደ ሃይማኖቱን የካደ ቤተክርስቲያኒቷን የሸጠ በአንድ እሱ ሆኖ ወሎን ይሳደባል። ኢትዮጵያ ህዝብ ይሳደባል፣ ይንቃል። እና በጣም ነውረኛ፣ ወንጀለኛ፣ ኃጢአተኛ ሰው ነው ዳንኤል ክብረት። በኃጢአት ነው አንድ የሆኑት። ኃጢአት ነው አንድ ላይ ያገናኛቸው። አብይንና ዳንኤል ክብረትን አንድ ያደረገው ህዝብ ላይ ኃጢአት ለመስራት ነው። ትርክት ብሎ አሁን ሹመት ይተርካል ስለ አብይ። ህዝብን አብይ ስር ያስገባል። አሁን አዲስ አበባ ውስጥ አሁን አርቲስቶች እንደ ድሮ በህሊናቸው የሚኖሩ አርቲስቶች ስንት ናቸው? ህዝብ ሲጨፈጨፍ ስንት ሰው ነው በድምፁ በግጥም ያሳየን? የለም። ኦሮሚያ ህዝብ ሲጨፈጨፍ፣ ትግራይ ህዝብ ሲጨፈጨፍ፣ አማራ ህዝብ ሲጨፈጨፍ የትኛው አርቲስት ነው አዲስ አበባ ላይ ቁጭ ብሎ አብይ ስር መቀመጥ ነው እንጂ ማን ነው? አሁን ይሄ የዳንኤል ክብረት ስራ ነው። ዳንኤል ክብረት እጅ እግራቸውን አስሮ አብይ ስር አስቀመጠ። ልክ ማህበረ ቅዱሳንን እንዳደረገው። ማህበረ ቅዱሳን እኮ የምናውቀው በእንቢተኛነቱ ነው።
ዛሬ አጨብጫቢ አድርጎ ቁጭ አደረገው ዳንኤል ክብረት። ምን አገባው? ዳንኤል ስልጣን አለው፣ ሀብት አለው። የኢትዮጵያ የበላይ እንትን ፕሮፓጋንዲስት ስትራቴጂስት ነው። ምን አገባው? ቤተክርስቲያኒቷ ፈረሰች፣ አማራ ህዝብ ፈረሰ፣ ኦሮሞ ፈረሰ፣ ትግራይ ጠፋ። የዳንኤል ክብረት አይደለም። አውቆ ኢትዮጵያ ኢትዮጵያ ይላል። ያው ሰው ኢትዮጵያ ስም ሲነሳ ሊደሰት ይችላል። እሱን ተጠቅሞ እንግዲህ አገሪቷን እያፈረሰ ነው። የሚያሳዝን ነው። እና ስለ ዳንኤል ብዙ ማውራት ይቻላል፣ ግን ላሳጥረው ማጠቃለያ ሰተን ብናበቃ ይሻላል። አንደኛ እዚህ ላይ ዳንኤል ክብረት ፋሽስት መሆኑን፣ ጄኖሳይዳል መሆኑን፣ የህዝብ ጠላት መሆኑን፣ የሃይማኖት ጠላት መሆኑን ማንም ሰው የሚክድ ሰው የለም። መረጃም መሰብሰብ አያስፈልግም። ስለዚህ አንደኛ ዳንኤል ክብረት የቤተ ክርስቲያኒቷን ስም ያጠፋ ሰው ነው። የማህበረ ቅዱሳንን ስም ያጠፋ ሰው ነው። ማህበረ ቅዱሳንን የሸጠ የቤተ ክርስቲያኒቷን ምስጢሮችን የሸጠ ሰውዬ ነው። የቤተ ክርስቲያኒቷን ኢሜጅ አበላሸ። አሁን ሙዓዘ ጥበባት ዲያቆን ይባላል። ይህ እኮ በቤተ ክርስቲያኒቷ የክብር ስም ነው። ስም እኮ ነው፣ የጥላቻ ስም አይደለም። አሁን ዳንኤል ክብረት በቤተ ክርስቲያን በር ላይ አልፏል ወይ ብላችሁ ጠይቁ። እጠይቃለሁ። ያላለፈ ሰው ነው። እንደው እኮ ቤተክርስቲያንን እኮ እኔ ቤተክርስቲያን ውስጥ ነው እንደው ያደግኩት። ሚካኤል ቤተክርስቲያን ጃጂ ምዕራብ ሸዋ የምታውቁት ሰዎች ጠይቁ። እዛ እኔ እዛ ነው ያደግኩት። እፈራለሁ እኔ። ለምን? ህግ አለ፣ የሚገዛ የቤተክርስቲያን ህግ አለ፣ የማይጣስ ህግ አለ። ኃጢአተኛ እንደዚህ ኃጢአተኛ ቤተክርስቲያን በር ላይ ያለፈ አይመስለኝም። እንዲህ አይነት ሰው ነው እንግዲህ አገሬን የሚመራ ዛሬ። እንዲህ አይነት ሰው ነው ቤተክርስቲያን ውስጥ ዛሬም መዋዘ ጥበባት የሚባለው የዘር ጥላቻን የሚሰብክ ጄኖሳይድን የሚሰብክ ህዝብን ፈራሽ ሆኖ የቀረበ ሰውዬ ፕሮፓጋንዲስት ትርክት ብሎ የሚያውጨው እና ሬሳችሁ እንኳን ቦታ የለም ክብር የለውም የሚል ሰውዬ ከኦርቶዶክስ ቤተክርስቲያን መራቅ አለበት ብዬ ነው የምገምተው። የኦርቶዶክስ ቤተክርስቲያን አማኞች የግድ ይህንን ሰውዬ አባሩት። ሰውየው በዚህ ታይትልን መቀጠል አይችልም። ህዝብን እያፈረሰ ይሄ እኮ የእምነቱን ክብር ያበላሸ ሰውዬ ነው። ስለዚህ ላያቢሊቲ ነው ለቤተ ክርስቲያንም፣ ለማህበረ ቅዱሳንም፣ ለአማራ ህዝብም ክሳራ ነው። ሰውየው ጠላት ነው። ሰውየው አብይ ብቻ ሳይሆን የሱ በጣም መሰሪ ሰውዬ ጠላት ነው። ስለዚህ የዳንኤል ክብረት ጉዳይ በቤተ ክርስቲያኒቷ በህዝብም ዘንድ በጣም በጣም ነውረኛ ስራ ኃጢአት ስለሆነ ሊወገዝ ይገባል። ከማህበረሰቡም ሊወጣ ይገባል። እንዲህ አይነት ሰው ስልጣኑን መርጦ እዛው ይግባ። ወደ ስልጣኑ እዛው ከመረጠ እዛው ይሄድ።
ካልሆነ ግን ያው የታወቀ ነው የቤተ ክርስቲያንን ስም እያጎደፈ ክብሯን እያሳነሰ የማህበረሰብን ስም እያጠፋ ማህበረሰብን ህዝብ እንዲፈርስ እያደረገ በጣም ላያቢሊቲ ነው። ስለዚህ በተለይ በማህበረ ቅዱሳን አቋሙን መገምገም አለበት። ቤተክርስቲያኒቷ ላይ አደጋ ሲደርስ፣ ህዝብ ላይ አደጋ ሲደርስ፣ በየቦታው አደጋ ሲደርስ ማህበረ ቅዱሳን ትንፍሽ ካላለ በአብይ ገመድ ታስሮ አፉ ታስሮ ዚፕ ገዝቶ የሚቀመጥ ከሆነ እንደው የፖለቲካ መሳሪያ ሆኖ ያገለግላል ማለት ነው። እንደኔ ማህበረ ቅዱሳን አብይ መሳሪያ ሆኖ መቀጠል የለበትም። ዳንኤል ክብረትም መጫወቻ ሆኖ መቀጠል የለበትም። ማህበረ ቅዱሳን ቤተክርስቲያኒቷም የሰውዬ የቤተክርስቲያንን ኢሜጅ ያበላሸ ሰው ነው ብላ ማውገዝ አለባት። ስለዚህ ለምሳሌ አሁን ዳንኤል ክብረት ከዚህ በኋላ ትግራይን የሚሄድ አይመስለኝም። ለምን? የትግራይ ጄኖሳይድ አጠቃላይ ከላይ የመራ ሰውዬ ስለሆነ በፕሮፓጋንዳ ወደዚያ የሚሄድም አይመስለኝም። አማራ ክልልም መድረስ የለበትም። ዳንኤል ክብረት መድረስ የለበትም ከዚህ በኋላ። ይሄ ከገጠር ቄሶችን አምጥቶ ለአብይ ውዳሴ ቅዳሴ እንትን የሚያደርግ ሰውዬ አማራ ክልል መድረስ የለበትም። እና እንግዲህ አዲስ አበባ ሕዝብም ራሱን ጉዳይ መወሰን አለበት። በተለይ የእምነቱ ተከታዮች ላስቡ ይገባል። እንዲህ አይነት እምነትን የሚያፈርስ ህዝብን የሚያፈርስ ህዝብ ላይ የሳይኮሎጂ ጦርነት የሚያውጅ ሁልጊዜ ህዝብን የሚያሰቃይ ሰውዬ እንደው መባረር አለበት። ከማህበረሰብም መገለል አለበት፣ መባረር አለበት፣ መቀጣት አለበት። ማህበረሰቡ መቅጣት አለበት ይህንን ሰውዬ። ቅጣቱ ደግሞ ከባድ አይደለም። በቃ አይ አንፈልግም፣ ከቤተ ክርስቲያንም ውጣ፣ ማህበረሰቡም ከኛ ጋር መኖር አትችልም። ያው አብይን ምረጥ ማለት ነው። በቃ አንዱን ይመርጣል፣ ወይ ህዝብን ምረጥ ወይ አብይን ምረጥ ነው። የዳንኤል ክብረት ምርጫ ግልጽ ነው። አብይን ይመርጣል፣ አብይን ይመርጣል። ስለዚህ የሰውዬ እኔ እንደ እኔ ቤተክርስቲያኒቷ ያው አሁን ተዳክማለች። ሙሉ በሙሉ ተረባርቦ ቤተክርስቲያንን አዳክሞታል። እንደው የሆነ ውሳኔ እንወስዳለን ካሉም ያሳስራል። ዳንኤል ክብረት አባቶችን ያሳስራል፣ ያስገርፋል። አዎ ስለዚህ ያለው አማራጭ ህዝቡ መደራጀት ነው ያለበት። ከዚህ ሰውዬ ጋር መታየት በጣም ኃጢአት ነው፣ ወንጀል ነው። አብይ ቁጥር 1 ወንጀለኛ ከሆነ ዳንኤል ክብረት ቁጥር 2 ወንጀለኛ ነው የሚሆነው። ለምን? ካዲ ነው፣ የውስጥ ባንዳ ነው። ቁጥር 1 ባንዳ ማለት እሱ ነው። ከአፉ የማይወጣ ባንዳ ባንዳ ይላል አይደል? ባንዳነት እላዩ ላይ የተሰበሰበ ሰው ዳንኤል ክብረት ይባላል። እሱ ነው እምነቱን የካደ፣ እሱ ነው ማህበረሰቡን የከዳ። ከድቶ ለጠላት፣ ጠላት ደግሞ የእሱን ምስጢር እሱ ያጋራቸውን ምስጢር ተጠቅሞ ህዝብን እያንገላታ የገደለ የጨፈጨፈ፣ በድሮን በከባድ መሳሪያ ህዝብ እየተጨፈጨፈ ነው። እዚህ ውስጥ
የዳንኤል ክብረት ሚና ከፍተኛ ነው። ለአብይ ብዙ ነገር ሰርቷል። የአብይ ባለውለታ ነው። ኦርቶዶክስ ቤተክርስቲያንን ስለሸጠ ስላፈረሰ፣ ማህበረ ቅዱሳንን ስለሸጠ፣ በገንዘብ በስልጣን ስለለወጠ፣ አማራ ህዝብን ስለሸጠ፣ እንዲህ አይነት ሰው ነው እንግዲህ አማራ ህዝብን ወክላለሁ ብሎ ሚያወራ። የአማራ ህዝብ ጠላት ቁጥር አንድ ባንዳ ዳንኤል ክብረት ነው። ሀብታም ነው ዛሬ። እሱ በዘመድ አዝማድ ስም ያከማቸው ነገ ይጣራል። የትም ቦታ አይሄድም። የህዝብ ነው፣ ገንዘቡም የህዝብ ነው። እሱ የታወቀ ነገር ነው። የግሉ ምናምን የሚባል ነገር የለም። በመንግስት ጋር ባጀት የተገዛ መጽሐፍ የግሌ ነው ልትል አትችልም። ይወራረዳል እሱ። ልክ አብይ እኔ ጻፍኩ ብሎ በግሉ ገንዘብ ሰብስቦ እንደዛ አደረግኩ ምል ዜጋ ነው። አሁን ዛሬ በቃ በእግር ነው የሚሄደው እሱ፣ መኪና የለው ምናምን ምስኪን መስሎ ቢሊየነር ሆኖ እና አጠቃላይ የኢትዮጵያ ህዝብ ይህንን ሰውዬ አውቀው መፍትሄው ደግሞ አብይን ምረጥ ማለት ነው። አብይን እንዲመርጥ ከማህበረሰቡ እንዲወጣ ጠላት ሆኖ በደንብ እንዲታይ የአዲስ አበባ ህዝብም ይህንን ሰው ማወቅ አስፈላጊ ነው። ህዝቡን የሸጠ ሰውዬ ነው። ለዚህ ነው አብይና ዳንኤል ክብረት አይነጣጠሉም፣ አይጣሉም። የሚነሱም አብሮ ነው የሚነሱት። አብይ አቡዳቢ ሲሄድ ዳንኤል ክብረት የት እንደሚሄድ አላቅም። ዳንኤል ራሱ ያውቃል።